የሱቢ ሰላት ኑር ያመጣል ይባላል እና ያው ቴስት አድርጌዋለሁ ሰርቷል ነው ለኔ ማሚ 2 አመት አንገትሽን ደፍተሽ አንድ ብር ሳታውቂ ያጂና ነይ እዚህ ስራ ጀምሪ ትሰራለሽ ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። በዚህ ሰዓት ሰበር የተባሉ 4 ዜናዎችን ይዤላችሁ መጥቻለሁ። አራቱንም አጠር አድርጌ አቀርብላችኋለሁ። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን ተገናኝተናል። እንግዲህ ዛሬ የተገናኘ ነው ከአንድ ወር እና ከዛ በላይ አካባቢ ሆኖናል። ትንሽ ቆየት ብለናል። ያው እንግዲህ ዩቲዩብ ላይ ትንሽ ስትሰሩ አንዳንድ ኮሚኒቲ ምናምን የሚላኩ ነገሮች አሉ። እንደዛ አይነት ቅጣት ተቀጥተን ነበር። እንግዲህ አሁን ኢንሻአላህ ተመልሰን መተናል። ኢንሻአላህ ከዚህ በኋላ በተከታታይ ወቅታዊ መረጃዎችን ኢንሻአላህ ወደ እናንተ እያደረስኳችሁ መቆይ ይሆናል። ይህ ቪዲዮም ተመትቶ እንዳይቀር እንግዲህ ከብዙ ጊዜ በኋላ እየተመለስኩ ስለሆነ ቪዲዮ ለብዙ ሰው እንዲዳረስ ኢንሻአላህ ሁላችሁም ላይክ እንድታደርጉ በአክብሮት ጠይቃችኋለሁኝ። የዛሬውን ቪዲዮ እንጀምርበት እንግዲህ በእስራኤልና ኢራን መረጃ እንጀምራለን። ጦርነቱ ከተጀመረ ወዲህ እንግዲህ ታይቶ በማይታወቅ ሁኔታ ብዙዎችን ባስደነገጠ መንገድ ኢራን እንግዲህ ከባድ የሚባለውን ሚሳኤል ወደ እስራኤል ተኩሳለች። እነሱንና ሌሎችም እንግዲህ መረጃዎችን ሰምተን ወደ ሌሎች ቪዲዮዎች እንሄዳለን። ቀጥታ ወደ ዛሬው ቪዲዮ። በዚህ ሰዓት ሰበር የተባሉ 4 ዜናዎችን ይዤላችሁ መጥቻለሁ። አራቱንም አጠር አድርጌ አቀርብላችኋለሁ። አንዴ ከላይ ይህን ቪዲዮ ተመልክተን እንመለስ። הפכו לשר לביטחון פנים. אתה לא מתבייש? אתה לא מתבייש? תשובה היא לא. אני לא מתבייש. אתה תתבייש. አሁን የተመለከታችሁት ቪዲዮ የእስራኤል ትላልቅ ባለስልጣን ናቸው። አለመግባባታቸው ይፋ ወጥቶ ሚዲያ ባለበት ሁሉ ሲጨቃጨቁ ነበረ። አንደኛው በዚህ ሰዓት ኢራንን ያጠቃ ነው ለምንድን ነው ይለዋል። የሚያስገርመው ደግሞ የዛኛው ምላሽ ነው። የኢራን የሚሳኤል ጥንካሬ በዚህ ደረጃ ከፍ ያለ እንደሆነ አላወቅም ነበር ይለዋል። ሌላኛው መረጃ ደግሞ ኢራን እንደተናገረችው ዛሬ ከነጋ ብቻ ከ61 በላይ የእስራኤል የጦር ጀቶችንና የአጋሮቿን ብዙ ሚሳኤሎችን እንዳወደመች ተናግራለች። ሌላኛው ዜናዬ ደግሞ የአሜሪካ ጋዜጣ እንደዘገበው ከሆነ ከአንድ ባለስልጣን አገኘሁት ባለው መረጃ መሰረት የእስራኤል የአየር መቃወሚያ አይረን ዶም እጅግ ከጊዜ ወደ ጊዜ እየተዳከመ እንደመጣ ተናግሯል። ይህን ቪዲዮ አዳምጠ ነው እንመለስ። እጅግ አስገራሚ ቪዲዮ ነው። አንዴ ተከታተሉ። خطر به اندازه ما مردم ایران همه تمام اقوام و مذاهب و زبانهای مختلف یکی አሁን በቪዲዮ ላይ የተመለከታችሁት በኢራን የዑለሞቹ መሪ መውለዊ አብዱል ሐሚድ ይባላል። ኢራን ሀገራችን ነች፣ በየትኛውም የውጭ ኃይል እንድትወረር አናደርግም። የተለያየ መዝሃብ ተከታዮች ህዝባችን፣ ቋንቋችን፣ ብዙ ነገራችን የተለያየ ቢሆንም ሁላችንም ግን አንድ ኢራናዊ ነን። ሁላችንም በጋራ እንቆማለን፣ እንመክታለን ሲሉ ተደምጠዋል። አዳዲስ መረጃ ሲወጣ ወዲያው አቀርብላችኋለሁ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ጦርነቱ እንግዲህ ከተጀመረ ወዲህ ትናንትና ዳሩን የተተኮሰው የኢራን ሚሳኤል ፍጹም የተለየ ነበረ። በጣም አነጋጋሪ የነበረ ሚሳኤል ነው። እንግዲህ ጦርነቱን እስራኤል ብቻዋን መቀጠል አልቻለችም። አሜሪካ ከጦርነቱ አካል እንድትሆን እንግዲህ እስራኤል እየወተወተች ነው የሚገኘው። የኢራን መሪዎች ደግሞ እንግዲህ ጦርነቱን አሜሪካ የምትቀላቀል ከሆነ በጣም የከፋ ነገር በመካከለኛው ምስራቅ ይከሰታል ሲሉ እያስጠነቀቁ ነው የሚገኙት። እንግዲህ ኔክስትም ስለ ጦርነቱ አንዳንድ መረጃዎች የሚወጡ ከሆነ ኢንሻአላህ ማድረሳችሁ የሚሆነው። እንግዲህ ቀጣይ ማሳያችሁ ቪዲዮ ወንድማችን ኢሳም ያስተላለፈው መልእክት እስከዛሬ አስተላልፎት አያውቅም። እሱን መልእክት ሁላችሁም ብታዳምጡት በጣም ተጠቀሙበታላችሁ ብዬ አስባለሁ። ወደ እሱ ቪዲዮ። ማሚ 2 አመት አንገትሽን ደፍተሽ አንድ ብር ሳታውቂ ያጂና ነይ እዚህ ስራ ጀምሪ ትሰራለሽ ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። ብር ከሌለ ይቻለፈባት አሮጊት ነው የምትባል። ቤተሰብሽ ራሱ ወላሂ አሰባችሁታ 10 ምናምን አመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን እኮ ለፍተሽ አብረሽ ከነሱ ጋር የደህንነት ነው ትጀምራለሽ። ከዛስ ምንም የምታውቂው ስራ የለም። ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው። አንቺ ቀልጠሽ ማለት ነው። ስለዚህ ሴትነታችሁን አክብሩ። የማዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም፣ ዩቲዩብ ላይ መረበሽ ብቻ አይደለም። ወላሂ ምሬት እኛ በእናንተ ገንዘብ እናገኛለን እያያችሁ፣ እናንተ ግን በእኛ አታገኙ።
እና ለራሳችሁ ጉልበታችሁ ያሳዝናችሁ። እድሜ ጠፊ ነው። ለሴት ልጅ ከሚሊየንስ ዶላር አንድ ልጅ ትልቅ ነው። አንድ ልጅ ብዙ ነው። እዚህ መታችሁ ቢጣችሁን አግብታችሁ መኖርን የመሰለ ነገር የለም። ቤተሰብ ብር አይበቃውም። በደንብ ጆሮሽን ከፍተሽ ስሚ። ቤተሰብ እናትና አባት እንደውም አባት ይሻላል። አብሶ እናት ብር አይበቃት፣ ወላሂ አይበቃት። በቃ 10 ሺህ ብር ብትልኪም ትናንትና በ10 ብር የኖረችውን ኑሮ ዛሬም እንደዛው በ10 ሺህ ብር ትኖራለች። 100 ሺህ ብር ብትልኪ በ100 ሺህ ብር ትኖራለች። 200 ሺህ ብትልኪ የት እንደሚገባ ራሱ አንቺ ራሱ አታውቂም። ስትመጪ ራሱ አንድ ቤት ቀለም ላይ ይቀባ ይችላል አንቺ ስሩ ብለሽ የላክሽበት ብር። ኤኒዌይስ ወሬ ያበዛውባችሁ አፉ በሉኝ። ለራሳችሁ ኑሩ እሺ፣ ለራሳችሁ ነው። ወላሂ ለአዚም ለራሳችሁ ነው። የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣኝ ለምሳሌ ሚሊዮን ፎሎወር አለኝ ይመጣል። ቸገረኝ እኮ እንደዚህ ብር ብታበድረኝ እንደዚህ ብትሰጠኝ እናቴ ጋር ብሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? ያፈር በልቼ ነው እኔ የምኖረው። ለምንድን ነው አንተ ምረዳ? አያችሁ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁትን አንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ሆኖ እንጂ እናንተ እንደዚህ ያርግላችሁ ምናምን። አንቺስ ማን አለሽ ሀቢብቲ? አንቺ ብትታመሚስ ማን ይሰበስብልሻል? እኔ ፌመስ ነኝ። በጣም የሚገርም ነበር። ዋው ብለናል። በጣም ቆንጆ የሆነ መልእክት ነበር ያስተላለፈው። እንግዲህ ኢሳም ያው በዩቲዩብ ላይ የምታውቁት ብዙ ቀልድና ፕራንክ የሆነው የመሳሰሉ ነገሮችን ነበር የሚሰራው። ዛሬ ብቅ ብሎ ያስተላለፈው መልእክት ግን እኔ ራሱ በጥሞና ነው ያዳመጥኩት። በጣም ሀርት ተች፣ በጣም ልብ የሚነካ አይነት ቪዲዮ ነበር። እንግዲህ የመዳም ቅመሞች ደግሞ እንግዲህ ይህን ቪዲዮ በጣም እንደምትወዱ ተስፋ አድርጋለሁ። እናንተን ነው በጣም ታርጌት አድርጎ የተናገረው። ኢሳም ከዚህ በኋላ እንግዲህ በጣም ቁም ነገር ያዘል የሆኑ ቪዲዮዎች ጋር ተመልሰህ እንደምትመጣ ተስፋ አድርጋለሁኝ። ቀጣይ የምናየው ቪዲዮ እንግዲህ ትንሹ ሁሱ፣ እኔ ብዙ ጊዜ ትንሹ ሁሱ ብዬ ነው የምጠራው። እንግዲህ አዲስ ሰለምቴ ነው፣ ግን ደግሞ በጎዳና ላይ እየወጣ ዳዕዋ ያደርጋል። እሱን ቪዲዮ ተመልክተን እንገናኛለን። كفاية بتفسير يالش لولي ላስረዳው ግን አሳዩ እስኪ ያስረዳው ሱረት النሳ ኦሮምኛ ይችላል ኦሮምኛ እኔ እንጃ ይችላል የነሱንም እኮ ማሳየት ይቻላል። አሁን አይደለም ያለበት ይፈሩበት ሰፈር ይፈሩበት እግዚአብሔር ነው የምነግርህ አይደለም። ለዚህ ነው ሰማ መጀመሪያ ባይሆን አንተ ኢየሱስ አምላክ ነው መረጃ መሆኑን ጌታ ማለት ነው። ገዢ ማለት ነው። የገዛው ማንን ነው? እኔ አልገዛኝ ማቴዎስ ወንጌል 4 ላይ እኔ ተላኩለት አፉ በቀሽ ለእስራኤል ቤት ብቻ ነው ሴት ይዞ ሲላል ኦኬ እሱ ያለበት ስፍራ ነው ያለበት ያለው ሱብሃንአላህ በጣም የሚያስደስተኝ ልጅ ነው። እኔ በጣም ነው የምወደው። እንግዲህ ሁላችሁም እንደምትወዱት ተስፋ አደርጋለሁኝ። እንግዲህ ከሰለመ በጣም ቅርብ ጊዜ ነው፣ በጣም ትንሽ ጊዜ ነው የሚሆነው። ሁለት ሃይማኖቶችን ከእስልምና በፊት ሞክሯል። ነገር ግን ደግሞ እስልምና ጋር እንግዲህ ስክት ብሎ በጣም በሚገርም ኮንፊደንስ እንግዲህ አደባባይ ላይ ወጥቶ ዳዕዋ እያደረገ ነው። ሱብሃንአላህ ይህ ቪዲዮ ለብዙ ሰዎች እንዲዳረስ ፈልጋለሁኝ። ሁላችሁም ላይክ እያደረጋችሁ ኮሜንት ላይ ይህን ልጅ ማበረታታት እንዳይረሳ። የሱቢ ሰላት ኑር ያመጣል ይባላል እና ያው ቴስት አድርጌዋለሁ፣ ሰርቷል ነው ለኔ። ከጭፈራ ቤት ወይ ከክለብ የምወጣበት ሰዓት ነው እና ያን ሰዓት ስወጣ የሆነ አንድ ልጅ ጋር እንገናኛለን።
ወጣት ነው ጀለቢ አድርጎ ሁሌ ሲሄድ አየዋለሁና በውስጤ ለራሴ በዚህ ሰዓት ምን አስኬደው አይተኛም እንዴ እንደሌሎቹ ነው የሚለው አይተኛም እንዴ እና ዴሊ ያገኘዋለሁ የሆነ ሰዓት ሳላስበው ያን ነገር ተመኝቻለሁ ምክንያቱም እዛ ጋር የሚሄድበት ነገር እኔ ውስጤ ሰላም ሆኖ አልነበረም የሚሄደው ውስጤ ላይ ያለችዋን ነገር ለማጥፋት ስለነበር የሚሄደው የሱ ወደዛ መሄድ ደግሞ ለኔ ገርመኛል የሆነ እንደንትን በክርስትና ላይ ቢኖር ብዬ ተመኝቻለሁ እንደዚህ ፈርድ የሆነ ነገር ለንሰረው በቃ ግዴታ የሆነብን ነገር ቢኖር ብዬ እመኝ ነበር ያው ምንና ይላል ስለዛ ይሄ ልጅ ሲመላለስ አየዋለሁ አሁን ላይ ሱቢ ሶጣ አንድ ቀን ሄጄ የጭፈራ ቤቱ ባለቤት ጓደኛዬ ነው ሄጄ ፊት ለፊት በሩ ላይ ቆምኩኝና በጣም ደስ ብሎኝም በጣም ከፍቶኝም ሄድኩት ደስ ያለኝ ከዛ ህይወት መውጣቴ ነው የከፋኝ ደግሞ በዛ ሰዓት ወደ መስጊድ መሄዴ እኔ የምበቃ ሰው ነኝ ለዛ ለመስጊድ የምበቃ ሰው ነኝ አይደለም ያ ስሜት ነው ያስከፋኝ ነኝ ምክንያቱም የነበረኝን ሐለትና የነበረኝን ህይወት አውቃለሁ በዛ ሰዓት ምን አይነት ጊዜያቶችን ምን አይነት ነገሮችን እንደምናሳልፍ አውቃለሁ ከዛን ዛሬ ላይ ደግሞ ሌላ አዲስ ሰው ሆነሽ ጀለቢያ ለብሰሽ ምናምን ነገር መስጊድ በጀዲድ በሆነ ስሜት መስጊድ መሄድ ማለት ሱብሃንአላህ አንጃኒ እንዴት እንደምገልጸው አላውቅም ስሜት ሰው እንደው ምን ይለኛል አንዳንዴ ይሄው እስቲ አሁን የበፊት ጓደኞቼ በፊት የነበረበት ነው አሁን እዛማ ሄዶ የሆነ ነገር እንዳገኘው ምናምን የተለየ ነገርም አመጋገብ ኖሮኝ አይደለም ዳኒ እንደውም ሳስበው ወላሂ ሰላት ይመስለኛል የሱቢ ሰላት እኔ ሰውም አልጠብቅም ለመውጣት ሱብሃንአላህ እንግዲህ ሰለምቴዎች በጣም ከመስለማቸው በፊት በጣም ብዙ ነገር ብዙ ጥሩ የማይሆን ነገሮችን ያሳልፋሉ ወደ እስልምና ሲገቡ ደግሞ ያአላህ ልክ እንግዲህ መጀመሪያ ላይ እንዳያችሁት ቪዲዮ በዳዕዋ ስራ የሚሳተፉ ልክ እንደነ ዋሂድ ለብዙ ሰዎች ሂዳያ ሰበብ የሚሆኑና ለብዙ ሰዎች አርአያ የሚሆኑ ሰዎች ነው የሚሆኑት እንግዲህ ከዚህም ወንድማችን አንዱ ምሳሌ ነው ኢንሻአላህ የሚሆነው እንግዲህ እስከ መጨረሻው የምትከታተሉ ሰዎች ኮሜንት ላይ ሐሳባችሁ ማስቀመጥ እንዳይረሳ እንግዲህ ኢንሻአላህ ቪዲዮዎችን መለቅ ነው የሚሆነው ለዛሬው ያዘጋጀኋቸው ቪዲዮዎች እነዚህ ነበሩ ኔክስት እንድንገናኝ ሁላችሁም ለሰብስክራይብ ላይክ ያደረጋችሁ መውጣታችሁን እንዳትዘነጉ ወሰላሙ አለይኩም ወራህመቱላሂ ወበረካቱ